ሰላም ጤና ይስጥልኝ የቮያ ቴሌቪዥን ተከታታዮች ለዕለተ አርብ ያልናቸውን ዜናዎች ይዘን ቀርበናል። እስከ መጨረሻው እንድትከታተሉን በአክብሮት እንጋብዛለን። ለፈጣን መረጃ ቮያን ይምረጡ። አልቡርሃንና ኢሳያስ አፈወርቂ አዲስ ጦርነት ለመክፈት በአስመራ ሚስጥራዊ ስምምነት ማድረጋቸው ተጋለጠ። የሱዳን ጦር መሪ ጀነራል አብዱል ፈታህ አልቡርሃን ወደ አስመራ ባቀኑበት ወቅት የህወሓት ከፍተኛ አመራሮች የሆኑት ዶክተር ደብረጽዮን ገብረ ሚካኤል፣ ጌታቸው አሰፋና ፈትለ ገብረ እግዚአብሔር በተመሳሳይ አስመራ በመገኘት አዲስ ጦርነት ለመጀመር የሚያስችል ሚስጥራዊ ስምምነት ማድረጋቸው ተጋልጧል። መረጃዎቹ እንደሚያረጋግጡት የዚህ ሚስጥራዊ ስምምነት ዋነኛ ዓላማ ደግሞ ጦርነት መክፈት ነው። ጦርነቱ ተጀምሮ ፌዴራል መንግስት እርምጃ መውሰድ ሲጀምር የህወሓት አመራሮች ትግራይን እንደ ራሷን የቻለ ሀገር አድርገው ለማወጅ አቅደዋል። ይህ አዋጅ እንደተነገረም አልቡርሃንና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በሰብአዊነት ላይ የተመሰረተ መነሻ በሚል ሽፋን አዲስቷን ሀገር ወዲያውኑ እውቅና ለመስጠት ተስማምተዋል። ይህ በእንዲህ እንዳለ ሌላኛው የህወሓት አመራር ፍስሐ ማንጁስ ወደ ካይሮ ማቅናታቸው ታውቋል። ይህ እንቅስቃሴ የዚህ የጥፋት ሴራ ዋነኛ ጥንሳሽና ደጋፊ ግብጽ መሆኗን የሚያመላክት ነው። በገዛ ሀገሩ የህልውና አደጋ ተጋርጦበት በማጣጣር ላይ የሚገኘው አልቡርሃን በመጠቀምና ከሌሎች ክልል ታጣቂዎች ጋር በማበር ኢትዮጵያን ለማፍረስና ህዝቧን ሀገር አልባ ለማድረግ አዲስ የጥፋት ድግስ ተደግሷል። ለዚህ ጦርነት ማዘጋጃ ተብሎ በክልሉ እየተካሄደ ያለው አስገዳጅ ወታደራዊ ምልመላ ወጣቶችና ተማሪዎችን ለከፍተኛ ስጋት ዳርጓል። በዚህ ምክንያት የትግራይ ተወላጅ የሆኑ አዲስ አበባ ዩኒቨርሲቲ ተማሪዎች ወደ ክልል መመለስ ባለመቻላቸው የክረምት ረፍታቸውን በዩኒቨርሲቲ ግቢ ውስጥ እንዲያሳልፉ በትምህርት ሚኒስቴር ውሳኔም ተፈቅዶላቸዋል። ከ344 በላይ የሚሆኑት እነዚህ ተማሪዎች ወደ ትግራይ ክልል አለመመለስ የወሰኑት በፌዴራል መንግስቱና በህወሓት መካከል እየተካረረ ከመጣው ውጥረት ጋር ተያይዞ ሊከሰት ይችላል ብለው ከሚሰጉት ጦርነትና አስገዳጅ ወታደራዊ ምልመላ ራሳቸውን ለማዳን ነው። ተማሪዎቹ የምልመላ ለመደበኛ ህይወታቸውም ሆነ ለወደፊት የትምህርት ጉዞአቸው ትልቅ አደጋ እንደሆነ አስረድተዋል። በአሁኑ ወቅት ተማሪዎች በቀን ለ3 ጊዜ ምግብ 100 ብቻ በጀት ተመድቦላቸው በከፍተኛ የኑሮ ጫና ውስጥ ክረምቱን በዩኒቨርሲቲ እያሳለፉም ይገኛሉ። የኢትዮጵያ ሰብዓዊ መብቶች ኮሚሽንም በቅርቡ ባወጣው ሪፖርት በትግራይ ክልል የግዳጅ ወታደራዊ ምልመላ እየተካሄደ መሆኑና ከሚታፈሱት ወጣቶች መካከል አብዛኞቹ ከ18 ዓመት በታች መሆናቸውን በማረጋገጥ ድርጊቱ እንደ የጦር ወንጀል ሊቆጠር እንደሚችል ማሳሰቡ ይታወሳል። በሰሜን ኢትዮጵያ ዳግም ያንዣበበው የጦርነት ደመና የህወሓት የጦርነት ቅስቀሳና የፌዴራል ጦር የዝግጁነት ማረጋገጫ። በሰሜን ኢትዮጵያ የፖለቲካና የጸጥታ ውጥረት ዳግም ወደ ለየለት ግጭት ሊያመራ እንደሚችል የሚያመላክቱ ተቃራኒ ወታደራዊና ፖለቲካዊ እንቅስቃሴዎች እየታዩ ይገኛሉ። በአንድ በኩል ህወሓት በመቀሌ ከተማ ህዝብን ለጦርነት ሲያነሳሳ፣ በሌላ በኩል ደግሞ የሀገር መከላከያ ሰራዊት የምስራቅ ህዝብ በአማራ ክልል የተለያዩ አካባቢዎች ተዘዋውሮ የሰራዊቱን ከፍተኛ የውጊያ ዝግጁነት ማረጋገጡን ገልጸዋል። በትግራይ ክልል መቀሌ ከተማ ዘመቻ ለብሔራዊ ህልውና በሚል መሪ ቃል በተካሄደ ማጠቃለያ ህዝባዊ ኮንፈረንስ ላይ የህወሓት ከፍተኛ አመራሮች ከፌዴራል መንግስት ጋር ዳግም ጦርነት ውስጥ ለመግባት የሚያስችላቸውን ቅስቀሳ አድርገዋል። በመድረኩ ላይ የተገኙት የህወሓት ጽሕፈት ቤት ኃላፊ ወይዘሮ ፈትለ ገብረ እግዚአብሔር ወይም ሞንጆሪኖ ፓርቲያቸው በሁሉም የትግራይ ወረዳዎችና ከተሞች ተመሳሳይ የቅስቀሳ አጀንዳ ይዞ ከህዝብ ጋር መወያየቱን ገልጸዋል። በመግለጫቸውም በሰላማዊ መንገድ መስራት የሚገባንን ሁሉ ሰርተናል፣ ደክመናል፣ ከሚገባው በላይም ዋጋ ከፍለናል። ነገር ግን ጠላቶቻችን የትግራይን ህዝብ እንደ ብሔር ለማጥፋት እንደገና ተመልሰው እየተዘጋጁ ነው ሲሉ ከሰዋል። አክሎም ይህንን የብልጽግና ስርዓት የጥፋት ዓላማ ለመቀልበስና የህዝባችንን ህልውና ለማረጋገጥ አስፈላጊውን ዝግጅት ሁሉ አድርገን እንመክታለን በማለት ይፋዊ የጦርነት ዝግጅት ውስጥ መሆናቸውን አረጋግጠዋል። በዚሁ መድረክ ላይ ማብራሪያ የሰጡ ሌላ የፓርቲው አመራር በበኩላቸው የትግራይ ህዝብ አንድነቱን እንዲያጠናክርና ወጣቱም ለጦርነት ራሱን እንዲያዘጋጅ ጥሪ አቅርበዋል። ሰራዊታችንን በሰው ኃይልና በሎጂስቲክስ እንዲሁም ባለን አቅም ሁሉ መገንባትና መደገፍ ይኖርብናል ሲሉ አሳስበዋል። በስብሰባው ላይ የታደመው ህዝብም የፌዴራል መንግስትን ወይም ገዢውን ፓርቲ ኢላማ ያደረጉና ጦርነት ቀስቃሽ የሆኑ እንደ የትግራይ ህዝብ ህልውና በብልጽግና ስርዓት መቃብር ላይ ይረጋገጣል የሚሉ መፈክሮችን በጋለ ስሜት ሲያሰማ ውሏል። ከህወሓት የጦርነት ቅስቀሳ ጋር ትይዩ በሆነ መልኩ የመከላከያ ሰራዊት የምስራቅ እዝ በአማራ ክልል በሚገኙ የጦር ቀጠናዎችና ማሰልጠኛዎች ተዘዋውሮ ኃይሉን ሲገመግምና ዝግጁነቱን ሲያረጋግጥ ታይቷል። የምስራቅ እዝ ዋና አዛዥ ሌተናል ጀነራል መሐመድ ተሰማ በአማራ ክልል ፈግታ፣ ለኮማ፣ ፍኖተ ሰላምና ገነት አቦ አካባቢዎች ተሰማርተው ግዳጃቸውን እየፈጸሙ ያሉ አሃዶች
ቦታዎችን ጎብኝተዋል። በጉብኝታቸውም የእዙ ሰራዊት ኢትዮጵያን ለመተንኮስ የሚያስቡ ኃይሎችን ለመመከት የሚያስችል አስተማማኝ የዝግጁነት ደረጃ ላይ ይገኛል ሲሉ አስጠንቅቀዋል። ሌተናል ጀነራል አክለውም ሰራዊቱ በደቡብ ጎንደር በሰሜንና ምዕራብ ጎጃም እንዲሁም በአዊ ብሔረሰብ አስተዳደር የተሰማሩ የጥፋት ኃይሎችና የህዝብ ሰላም የሚያደፈርሱ ጽንፈኛ ቡድኖችን በመምታት አስፈላጊውን ሰላም እያረጋገጠ መሆኑን ገልጸዋል። በተጨማሪም ዋና አዛዡ በብር ሸለቆ ወታደራዊ ማሰልጠኛ ትምህርት ቤት ተገኝተው ከምዕራብ ጎጃም ዞን ሰላም አስከባሪ ጋር ተወያይተዋል። በወቅቱም እየወሰዳችሁት ያለው ስልጠና የነበራቸውን ወታደራዊ ብቃት የበለጠ የሚጨምርና ጠላትን ከሩቁ በማስፈራራት የገባበት ገብታችሁ በመደምሰስ የአሸናፊነት ስነልቦና ይዛችሁ እንድትወጡ የሚያደርግ ነው ሲሉ መመሪያ ሰጥተዋል። በዕለቱ የኮር አዛዥ ብርጋዴር ጀነራል መላኩ ገላነህና የብር ሸለቆ ማሰልጠኛ አዛዥ ብርጋዴር ጀነራል መኮንን መንግስቴን ጨምሮ ሌሎች የአካባቢው አስተዳዳሪዎች መልእክት ማስተላለፋቸውን ከምስራቅ እዝ የተገኘው ዘገባ ያመላክታል። እነዚህ ሁለት ክስተቶች በሀገሪቱ በተለይም በሰሜኑ ክፍል ያለውን የጸጥታ ስጋት አሳሳቢነት ቁልጭ አድርገው ያሳያሉ። በፕሪቶሪያው የሰላም ስምምነት መሰረት ትጥቅ መፍታት የነበረበት ህወሓት ዳግም ሰራዊት እየገነባ መሆኑን በይፋ ማወጁና ገዢውን ፓርቲ በኃይል ለመጣል መዛቱ እንዲሁም የፌዴራል መንግስት በአዋሳኝ ክልሎች ወታደራዊ ጥንቻውን ማጠናከሩ ቀጠናው ወደ አዲስ ዙር አውዳሚ ጦርነት ሊያመራ እንደሚችል ማሳያዎች ናቸው። በአስመራ የተከሰተው የውሃ እጥረት በሰዎች ዕለታዊ ኑሮ ላይ ተጽዕኖ ማሳደሩ ተገለጸ። ለደህንነት ሲባል ስሟ የተቀየረው ሳባ ለኤኤፍፒ እንደገለጸችው ከቅርብ ዓመታት ወዲህ በኤርትራ ዋና ከተማ አስመራ የውሃ እጥረቱ ስር ሰዷል። ይህቺ የመንግስት ሰራተኛ ስትናገር በጣም የሚከፋው ደግሞ ህዝቡ ይህንን እንደ መደበኛ ነገር መመልከቱ ነው። ቅሬታ የሚያሰማ እንኳን የለም ብላለች። ቤተሰቧን ከሌሎች ይልቅ እድለኛ አድርጋ የምትቆጥረው ሳባ ጨምራም እኛ ከውጭ ካሉ ዘመዶቻችን ገንዘብ ይላክልናል። በመሆኑም ውድና በቀላሉ የማይገኘውን ውሃ ከማጠራቀሚያዎች መግዛት እንችላለን ካለች በኋላ ይህም የሚያረካ አለመሆኑን አስረድታለች። እድሜዋ በ40ዎቹ ውስጥ የሚገኘው የሁለት ልጆች እናት የሆነችው ሳባ የቤተሰቧን የውሃ ፍጆታ ገድባለች። በዚህ መሰረት ሻወርና ልብስ ማጠብ ተያይዘው የሚከናወኑ ሲሆን መጸዳጃ ቤቱ ውሃ የሚፈስበት ሁሉም የቤተሰብ አባል ከተጠቀመ በኋላ ነው። ይህ ማለት መጥፎ ሽታ ባለበት ሁኔታ እንጠቀማለን ማለት ነው በማለትም ገልጻለች። በኤርትራ የውሃ እጥረቱ እንዳለ ቢሆንም ህዝቡ መንግስትን ስለሚፈራ ችግሩ መቋቋሙን እንደመረጠ ያስረዳች ሲሆን ኤኤፍፒ እንደገለጸው ይህ ችግር ከአስመራ ውጭ ባሉ አካባቢዎች የከፋ መሆኑን ማረጋገጡን ጠቅሷል። የኤርትራ ማስታወቂያ ሚኒስቴር ስለ ጉዳዩ ከዜና ምንጭ ተጠይቆ መልስ ከመስጠት ተቆጥበዋል። በያዝነው ወር በወጣው አንድ ጥናት የህዝብ ብዛት መጨመር፣ ደካማ መሰረተ ልማትና ውጤታማ ያልሆነ ውሃ አስተዳደር የኤርትራን ውሃ አቅርቦት አስቸጋሪ እንዳደረገው ይገለጻል። ጥናቱ ጨምሮም በዋና ከተማዋ የውሃ አቅርቦቱ መደበኛ ካለመሆኑ በላይ ደህንነቱ የተጠበቀ አይደለም ካለ በኋላ ከተማዋ በአብዛኛው የመጠጥ ውሃ ፍላጎትን የምታሟላው በክረምት ወራት ውሃ እንዲጠራቀሙ ከተገነቡ ገንዳዎች መሆኑን አስረድቷል። ንጹህ ውሃ በማይገኝበት ጊዜ አንዳንዶች የከተማው ነዋሪዎች በ60 ኪሎ ሜትር ርቀት ላይ ከሚገኝ ቀይ ባህር የጨው ውሃን እንደሚጠቀሙ ዘገባው ገልጿል። ይህንን ውሃ ዘወትረው ከሚገዙት ውስጥ ስሟ የተቀየረው መብራት አንዷ ናት። መብራት እንደገለጸችው የጨው ውሃውን የሚገዙት በፈረስ ወይም በበቅሎ ከሚነዱ የውሃ ታንከሮች ላይ ነው። አንድ በርሜል የጨው ውሃ 150 ናቅፋ ወይም $10 ገደማ እንደሚያወጣ ገልጻለች። ይህ ሁኔታ እሷና ባለቤቷ ገላቸውን ከመታጠብ እንዲቆጠቡ እንዳደረጋቸውና የውሃ ወጪያቸውን ለምግብ ከሚያወጡት ላይ እንዲቀንሱ እንዳስገድዳቸው አስረድታለች። የኤርትራዊ ማስታወቂያ ሚኒስትር የኢትዮጵያ መንግስትና የመንግስት ሚዲያዎች በኤርትራ ላይ ያካሄዱት ያለውን የጦርነት ቅስቀሳ አጥብቀው ኮነኑ። የኤርትራዊ ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል የኢትዮጵያ ገዢው ፓርቲ ባለስልጣናትና ይፋዊ የመገናኛ ብዙሃን ተቋማት እንደ ኢዜአ፣ ኢቢሲና ፋና በኤርትራ ላይ አሳሳችና አነቃቂ የጥላቻ ቅስቀሳዎችን በዕለቱ እያሰራጩ ነው ሲሉ በጽኑ ኮንነዋል። ፓትመኪን ፓርቲ የውሸት ወይም ማስመሳይ ፓርቲ በማለት የጠሩ ሲሆን ሚዲያዎቹም ይህንኑ የጥላቻ ዘመቻ በተለይም በሀገር ውስጥ የዜና ስርጭታቸው በከፍተኛ ሁኔታ አጠናክረው ቀጥለውበታል ብለዋል። በማህበራዊ ስር ገጻቸው ኤክስ ላይ ባሰፈሩት መልእክት የኢትዮጵያ መንግስት ሚዲያዎች የሚያስተጋቧቸው 4 ዋና ዋና ጊዜ ያለፈባቸውና ትንኮሳ ያዘሉ መልእክቶች መኖራቸውን ጠቁመዋል። እነዚህም በከባድ መስዋዕትነት የተገኘውን የኤርትራ ነጻነት ማጠልሸትና መካድ፣ የባህር በርን በድርድር ካልሆነም በኃይል እናገኛለን የሚሉ ተደጋጋሚና ጦርነት ቀስቃሽ ዛቻዎች፣ ለስትራቴጂካዊ ጥልቀት በሚል ሰበብ ጦርነቱን እስከ ኤርትራ ዳህላክ ደሴቶች ድረስ ለማስፋፋት
ምክንያት መደርደር እንዲሁም የወደብ ኪራይ ክፍያን ለማስቀረት በሚል ወረራና ጦርነትን የሚያጸድቁ መሰረተ ቢስ የኢኮኖሚ ትንታኔዎችን ማቅረብ ናቸው። አቶ የማነ እነዚህ ጉዳዮች ለማንኛውም ጤናማ ሀገር ቀይ መስመርና ፈጽሞ ሊታለፉ የማይገባቸው የፖለቲካ ጸያፍ ድርጊቶች መሆናቸውን አስምሮበታል። አክለውም ገዢው ፓርቲ በሀገር ውስጥም ሆነ በአፍሪካ ቀንድ ቀጠና ከሶማሊላንድ ጋር የተፈረመውን ህገወጥ የመግባቢያ ሰነድና በሱዳን ግጭት ውስጥ ያለውን ተሳትፎ ጨምሮ ማለቂያ የሌላቸው ግጭቶችን በመፈልፈል ላይ የተሰማራ ግድ የለሽ ኃይል መሆኑን ገልጸዋል። የኤርትራ ባለስልጣናት በአሰብና በኤርትራ ሉዓላዊ የባህር ዳርቻው ላይ ያላቸውን ከእውነታ የራቀ አባዜ በጽኑ የተቹት አቶ የማነ ለዚህም የተለያዩ ማሳያዎችን አንስተዋል። ከነዚህ መካከል የኦሮሚያ ክልል ፕሬዝዳንት የሚቀጥለው ዓመት ኢሬቻ በቀይ ባህር ዳርቻ ይከበራል ማለታቸውን፣ የጦር ጀኔራሎች የኤርትራን ደቡባዊ የባህር ዳርቻ የሚያጠቃልል ካርታ ማሳየታቸውን እንዲሁም አንድ የፓርላማ አባል የሚቀጥለውን ገና በዓል አሰብ ላይ እናከብራለን በማለት መናገራቸውን ጠቅሰዋል። ባለስልጣኑ አዲስ ባገኙት ስልጣን የሰከሩ መሆናቸውን ለመግለጽ ሜዝ ንዚህ ፈልጦ ይጥርጦ ጠጅን የማያውቅ ሰው ያሰክረዋል የሚለውን የትግርኛ ምሳሌያዊ አነጋገር ተጠቅመዋል። በመጨረሻም የገዢው ፓርቲ የፕሮፓጋንዳ ስልት በአንድ የሂሳብ ቀመር ሲገልጹት የፓርቲው ፕሮፓጋንዳ እኩል ይሆናል ለእይታ የሚደረግ ማሳመር፣ ጉራ ማታለል፣ የተዛባ መረጃና ቅዠት ጥምር ውጤት ነው ሲሉም አጣጥለውታል። ኢጋድ ከ3 ዓመታት መዘጋት በኋላ የካርቱም ቢሮውን በይፋ መልሶ ከፈተ። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ ከድርጅቱ ከፍተኛ ልዑክ ቡድን ጋር በሱዳን ካርቱም ያደረጉት ስኬታማ ጉብኝትን አጠናቀዋል። የዚህ ጉብኝት ዋነኛ ማሳያ ደግሞ ድርጅቱ ለ3 ተከታታይ ዓመታት ዘግቶት የነበረውን የካርቱም ቅርንጫፍ ቢሮውን በይፋ መልሶ መክፈቱ ነው። ይህ እርምጃ ከወራት በፊት የሱዳን ጠቅላይ ሚኒስትር ከማል ኢድሪስ ከዶክተር ወርቅነህ ጋር ያደረጉትን ፍሬያማ ውይይት ተከትሎ የተገኘ ውጤት መሆኑ ተገልጿል። ካርቱም ቆይታቸውም ዋና ጸሐፊው ከሱዳን ሉዓላዊ የሽግግር ምክር ቤት ሊቀመንበርና ሌተናል ጀነራል አብዱል ፈታህ ቡርሃን ጋር ተገናኝተው መክረዋል። ጉብኝቱን አስመልክቶ ኢጋድ ባወጣው መግለጫ ድርጅቱ በሱዳናውያን የሚመራ የሰላምና የመልሶ መቋቋም ጥረትን ለመደገፍ ጽኑ አቋም እንዳለው ገልጾ የካርቱሙ ቢሮ መልሶ መከፈት የዚህ ቁርጠኝነት ዋነኛ ማሳያ መሆኑን አስገንዝበዋል። ዶክተር ወርቅነህ በማህበራዊ ስር ገጻቸው ባስተላለፉት መልእክት የሱዳን ጉዳይ ከቀጠናው የጋራ ጣፈንታ ጋር በእጅጉ የተቆራኘ መሆኑን አስምረውበታል። ከጀነራል ቡርሃን ጋር ባደረጉት ውይይት በሀገሪቱ ወቅታዊ ሁኔታ ላይ የጠለቀ ምክክር ማድረጋቸውና ዘላቂ ሰላምን ለማምጣት በሚያስችላቸው የጋራ ኃላፊነት ላይ ማተኮራቸውን ጠቁመዋል። ሱዳን በአፍሪካና በመካከለኛው ምስራቅ መካከል ያላት ስትራቴጂካዊ የድልድይነት ሚና በሀገሪቱ የሚሰፍነውን ሰላም ለቀጠናው መረጋጋት ወሳኝ እንደሚያደርገው ዋና ጸሐፊው አብራርተዋል። ከምንም በላይ ደግሞ ይህ የሰላም ጥረት የጦርነቱን ከባድ ሸክም ለተሸከሙት በሚሊዮን ለሚቆጠሩ ሱዳናውያን ትልቅ እፎይታን የሚሰጥ መሆኑን አብራርተዋል። ዋና ጸሐፊው አክለውም ዳግም የተከፈተው የኢጋድ ተልዕኮ ቢሮ በድርጅቱ በመንግስትና በሱዳን ህዝብ መካከል እንደ ወሳኝ አገናኝ ድልድይ ሆኖ እንደሚያገለግል አረጋግጠዋል። ቢሮ ስራ መጀመሩ ኢጋድ ለውይይት በአጋርነት እንዲሁም በሱዳናውያን ባለቤትነት ለሚመራው የዘላቂ ሰላምና የመልሶ መቋቋም ጎዳና ያለውን የጀመረውን ተነሳሽነት ይበልጥ እንደሚያጠናክረው በማረጋገጥ መልእክታቸውን አስተላልፈዋል። ክርስቲያን ሮናልዶ የሰርግ ፕሮግራሙ መራዘሙ ተገለጸ። ክርስቲያን ሮናልዶ ጆርጂና ሮድሪጌዝ አሁን በስፔን ማሎርካ የረፍት ጊዜያቸውን እያሳለፉ ይገኛሉ። ጥንዶቹ ቀለበት ማሰራቸውን ካስታወቁ ከአንድ ዓመት በኋላ አሁን የሰርጋቸው ወሬ የናኘው ሁለቱም የዳይመንድ ቀለበት አስረው በመታየታቸው ብቻ አይደለም። አንድ የፖርቹጋል ቴሌቪዥን ጣቢያ ለሰርጉ የጥሪ ካርድ መበተኑን የሚገልጽ መረጃ በማሰራጨቱም ጭምር ነው። እንደ መረጃው የጥንዶቹ የሰርግ ፕሮግራም ነገ ኦገስት 1 ቀን በፖርቹጋል የሚከናወን ይሆናል። ቪፕላስ ፋማ የተሰኘው የቴሌቪዥን ፕሮግራም የሰርጉን የጥሪ ካርድ እንደተመለከተ ገልጾ ሰርጉ ኦገስት 1 ቀን በ5 ሰዓት በፖርቹጋል ሴንተር ከተማ በሚገኘው ኩኒያንታ ዲግለሪያ ውስጥ እንደሚካሄድ ገልጾም ነበር። ይህን ተከትሎም ሰሞኑን በማህበራዊ ሚዲያዎች ላይ የዚህ ሰርግ ጉዳይ በስፋት ተሰራጭቷል። ይሁን እንጂ ኋላ የተሰኘው የፖርቹጋል ጋዜጣ ዛሬ ባቀረበው ዘገባ ቢያንስ በዚህ ሳምንት መጨረሻ የሰርግ ፕሮግራሙ እንደማይካሄድ ማረጋገጡን አስታውቋል። ምክንያቱም ታሪካዊው ኩኒታ ዴላ ጋለሪ ቪላ ቅዳሜና እሁድ ለቱሪስቶች ክፍት ነው። የሰርግ ፕሮግራሙ የሚካሄደውን ቢሆን ቪላው ዝግ እንደሚሆንና ትኬትም መሸጥ ይቆም እንደነበር አስረድቷል። ክርስቲያን ሮናልዶና ሮድሪጌዝ ጥንድ ከሆኑ 10 ዓመት አልፏቸዋል። በዚህ ግንኙነታቸውም 5 ልጆችን ለማፍራት የቻሉ ሲሆን ቀለበት ያሰረላት የዛሬ ዓመት ገደማ ነበር። ሁለቱም ጥንዶች ሰርግ የማድረግ ፍላጎት እንዳላቸው በአደባባይ በተደጋጋሚ ጊዜ ተናግረዋል። ሮናልዶ በአንድ ወቅት በሰጠው ቃለ ምልልስ እሷን በሰርግ የማግባት አሁን ትክክለኛው ጊዜ በመሆኑ ነው። ይህንን ስል የልጆቼ እናት በመሆኗ ሳይሆን በዓለም ላይ እጅግ የማፈቅራት ሴት ስለሆነች ነው ብሎም ነበር። ሰሞኑን የሰርጉ ወሬ በስፋት ቢሰራጭም ይህ ቢያንስ ነገ እንደማይሆን ተረጋግጧል። እንደ ኋላ ጋዜጣ ዘገባ ሰርጉ በቅርብ ጊዜያት ውስጥ የመሆን እድልም አለው።
አሜሪካ የአየር መቃወሚያ ሲስተም እጥረት እንዳጋጠማት ተገለጸ። የቴሄራን ኃይሎች የተኩስ አቁም ስምምነቱን በመጣስ በመካከለኛው ምስራቅ ተደጋጋሚ የሚሳኤልና የድሮን ጥቃትን ፈጽመዋል። ይህ ጉዳይ አሁን የዋሽንግተን ጦር እነዚህ መሳሪያዎች ለማክሸፍ የሚያስችሉ ጦር መሳሪያዎች አቅርቦት እጥረት ሳይገጥመው አይቀርም የሚል ስጋትን በድጋሚ መፍጠራቸውን ዘገባዎች ገልጸዋል። እንደ ዘገባዎቹ ከሆነ አንዳንድ የአሜሪካ ሕግ አውጪዎች ጦርነቱ በተጀመረበት ወቅት በቂ መሳሪያ ስለመኖሩ ጥያቄ አንስተው ነበር። ይህን ጥያቄ አሁንም መልሰው በማንሳት ላይ ናቸው። ከነዚህ መካከል ዴሞክራቱ ሲናተር ክሪስ ቫን ሆላን አንዱ ሲሆኑ እሁድ ዕለት ከኤቢሲ ቴሌቪዥን ጋር ባደረጉት ቃለ ምልልስ የአሜሪካ ወታደሮች ከጥቃት ለመጠበቅ የሚያስችሉ ጦር መሳሪያዎችን እያሟጠጥን ነው። ይህ በግልጽ ይታየኛል። እኛ በመላው ዓለም የሚገኙ ሌሎች ግጭቶችን የምንጋፈጥ ቢሆንም እነዚህ ወሳኝ መሳሪያዎች ግን ከመጋዘናችን በየቀኑ እየተመናመኑ ነው ብለዋል። የአሜሪካ መከላከያ ሚኒስትር ፔት ሄግሴት ግን የአሜሪካ የጦር መሳሪያ አቅርቦት በተመለከተ ያለውን ስጋት ውድቅ አድርገዋል። ቢሆንም የአሜሪካ ጥምር ኃይሎች ሊቀመንበር ጄኔራል ዳንኬን በተለይም የሚሳኤል መከላከያ ሲስተም ላይ የአቅርቦት እጥረት እየታየ መሆኑን መናገራቸውን የአሜሪካ ሚዲያው ዘግበዋል። ፕሬዚዳንት ትራምፕ በበኩላቸው ሰኞ ዕለት በሰጡት መግለጫ በመጋዘን ውስጥ በቂ ክምችት ካሉ በኋላ ተጨማሪ አቅርቦት እንደሚያስፈልግ አልደበቁም። ሴናተር ፎር ስትራቴጂክ ኤንድ ኢንተርናሽናል ስቴትስ የተሰኘ የአሜሪካ ቲንክ ታንክ በዚህ ሳምንት ይፋ ባደረገው ጥናት ውጤት የኢራን ጦርነት የአሜሪካ ጦር መሳሪያ ክምችትን በከፍተኛ ሁኔታ እንዳሟጠጠው አስታውቀዋል። በተለይም ፓትሪዮትና ታር የተባሉ የአየር መቃወሚያ ሚሳይሎች በጦርነቱ ጥቅም ላይ መዋላቸውን አስረድቷል። በጥናቱ ላይ እንደተገለጸው ከጦርነቱ በፊት አሜሪካ በ5 ወራቱ ጦርነት ወቅት ከ2300 በላይ ፓትሪዮት ሚሳኤልና ከ450 በላይ ታሃድ የተባሉ ሚሳኤል ማክሸፊያዎችን ትጠቅማለች። ጨምሮም የአየር መከላከያ ዘመቻው ፍጹም ባይሆንም በአብዛኛው ስኬታማ ነበር። ይህን ለማድረግ ደግሞ ከፍተኛ ቁጥር ያላቸውን ፓትሪዮት ሚሳኤልና ታሃድን መጠቀም ያስፈልግ ነበር ያለው ጥናቱ በቀጣይ በሚደረጉት ዘመቻዎችም ተመሳሳይ መጠን ያለው የአየር መቃወሚያ ጥቅም ላይ መዋል እንደሚገባ አስረድቷል። በዚህ የተነሳ የአሜሪካ መንግስት የጦር መሳሪያ አምራቾች እነዚህን የአየር መቃወሚያዎች በብዛት እንዲያመርቱ መመሪያ መሰጠቱንም አስታውቋል። ጥናቱ አክሎም በአሁኑ ወቅት አሜሪካ የአየር መቃወሚያ እጥረት ውስጥ መሆኗን ገልጸዋል። የእንግሊዙ ጠቅላይ ሚኒስትር የፊፋ ፕሬዝዳንት በፍቃዳቸው ስልጣን እንዲለቁ ጥሪ ያቀረቡ። የእንግሊዙ ጠቅላይ ሚኒስትር አንዲ በርንሃም የፊፋ ፕሬዝዳንት ጃኒ ኢንፋንቲኖ ስልጣን እንዲለቁ የጠየቁ የመጀመሪያው የሀገር መሪ ሆነዋል። ጠቅላይ ሚኒስትሩ ፊፋ የዓለም ዋንጫን የተወሰነ ድርሻን ለመሸጥ ያወጣውን እቅድ አጸያፊ ሀሳብ በማለት ገልጸውታል። ስልጣን ከያዙ ገና 2 ሳምንት የሆናቸው ጠቅላይ ሚኒስትር በርንሃም ዛሬ በሰጡት መግለጫ የኔ አቋም ጠንካራ ነው። ይህ በጣም አጸያፊ ሀሳብ በመሆኑ ለጥያቄ እንኳን መቅረብ አልነበረበትም። ሀሳቡ መቅረቡ የፊፋ ፕሬዝዳንት ድርጅቱን መምራት እንደማይችሉ የሚያሳይ ነው በማለት ተናግረዋል። ቀንደኛ የኤቨርተን ክለብ ደጋፊ የሆኑት ጠቅላይ ሚኒስትሩ ጨምረውም በግልጽ ለመናገር እግር ኳስ የባለሀብቶች አይደለም። ኳስ በየሳምንቱ በዝናብም ሆነ በፀሐይ ስቴዲየም የሚቆሙ ሰዎች ነው። ዓለም ዋንጫ ምርት አይደለም። በዓለም ዋንጫ ላይ እጅግ ትልቅ የሆነው ይህ ውድድር ሊሸጥ አይገባውም ሲሉም ገልጸዋል። ፕሬዝዳንት ዘለንስኪ በጦርነት ከሁለቱም በኩል የደረሰውን ሰብአዊ ጉዳት ይፋ አደረጉ። የዩክሬን ፕሬዝዳንት ዘለንስኪ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ ከሩሲያ ጋር እየተካሄደ ባለው ጦርነት ምን ያህል ጉዳት እንደደረሰ ተጠይቀው መልሰዋል። ፕሬዝዳንቱ ሩሲያ በሙሉ አቅሟ በእኛ ላይ ወረራ ከፈጸመች ጀምሮ ሕይወታቸውን ያጡ የዩክሬናውያን ወታደሮች ወደ 50 ሺህ ይገመታሉ በማለት ገልጸዋል። ይህ ቁጥር ግን ፕሬዝዳንቱ የዛሬ 5 ወር ገደማ ይህንኑ ጥያቄ ተጠይቀው ካቀረቡት ግምት ያነሰ ሆኖ ተገኝተዋል። ዘለንስኪ በዚህኛው ቃለ ምልልሳቸው የቆሰሉት ዩክሬናውያን ወታደሮች ቁጥር ወደ 400 ሺህ ገደማ መሆኑን ጠቅሰው ከፍተኛ ቁጥር ያላቸው ሌሎች ወታደሮች ደግሞ በመጥፋታቸው እየተፈለጉ መሆኑን ገልጸዋል። የጠፉትን ወታደሮች ቁጥር ሩሲያ ወታደራዊ ኃይላችንን ለመገምገም ይጠቀምበታል በሚል ግምቱን ለመናገር እንደማይደፍሩም አስታውቀዋል። ፕሬዝዳንቱ በሩሲያ በኩል ደግሞ በአጠቃላይ 1.6 ሚሊዮን ወታደሮች ለጉዳት መዳረጋቸውን ገልጸው ከእነዚህ 700 ሺህ ያህሉ የተገደሉ መሆናቸውን ጠቅሰዋል። በፊንቴክ ኢንቨስትመንት ማጭበርበር ወንጀል ጋር ተጠርጥሮ በስር ላይ የሚገኘው ቲክታከሩ መንሱር ጀማል በፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የ800 ሺህ ብር ዋስትና ተፈቀደለት። ተጠርጣሪው በተጠረጠረበት ጉዳይ ከዚህ ቀደም በፌዴራል ከፍተኛ ፍርድ ቤትና በጠቅላይ ፍርድ ቤት ቀርቦ የነበረ ቢሆንም ሁለቱም ፍርድ ቤቶች የዋስትና መብቱን ከልክለውት በማረሚያ ቤት ቆይቷል። ይሁን እንጂ መንሱር ጀማል ዋስትና ልከለከል አይገባም፣ የህግ ስህተት ተፈጽሞብኛል በማለት አቤቱታውን ወደ ሰበር ሰሚ ችሎት አቅርቦ ነበር። አቤቱታውን የመረመረው ሰበር ሰሚ ችሎት ዛሬ ሐምሌ 24 ቀን 2018 ዓ.ም በዋለው ችሎት ግለሰቡ በ800 ሺህ ብር ዋስትና ከስር እንዲፈታ ውሳኔ አሳልፏል። ከገንዘብ ዋስትናው በተጨማሪ ተጠርጣሪው ከሀገር እንዳይወጣ ፍርድ ቤቱ እገዳ ጥሎበታል። ምንም እንኳን ፍርድ ቤቱ የዋስትና መብቱን ቢፈቅድለትም የዋስትና ማረጋገጫ ማስያዝና ተያያዥ ህጋዊ ሂደቶች እስካሁን ባለመጠናቀቃቸው ምክንያት አቶ መንሱር እስከ ቀጣዩ ሳምንት መጀመሪያ ድረስ በማረሚያ ቤት በስር ላይ ሊቆይ እንደሚችል
እንደሚችል የቤተሰብ ምንጮች ጠቁመዋል። የትራምፕ ድንገተኛ ቅድመ ሁኔታ በአሜሪካ ሳውዲ የኒውክሌር ስምምነት ላይ ከፍተኛ ውዥንብር ፈጠረም። በአሜሪካና በሳውዲ አረቢያ መካከል በቅርቡ የተፈረመውን ታሪካዊ የኒውክሌር ስምምነት ተከትሎ ፕሬዚዳንት ዶናልድ ትራምፕ ያስቀመጡት ድንገተኛ ቅድመ ሁኔታ በሁለቱ ሀገራት የዲፕሎማሲ ግንኙነት ላይ ከፍተኛ ውዥንብር መፍጠሩ ተገለጸ። የቀድሞው የአሜሪካ የውጭ ጉዳይ መስሪያ ቤት የኒውክሌር ስርጭት መከላከል ከፍተኛ ባለስልጣንና በአሁኑ ወቅት የብሩኪንግስ ተቋም ከፍተኛ ተመራማሪ ሆኖት ሮበርት አይንሆርን ይህንን ውዥንብር አስመልክተው ለአልማጃላ መጽሔት ማብራሪያ ሰጥተዋል። በአሜሪካው የኃይል ሚኒስትር ክሪስ ራይት እና በሳውዲ አቻቸው መካከል ይፋዊ የፊርማ ስነስርዓት ከተከናወነ በኋላ ፕሬዚዳንት ዶናልድ ትራምፕ በማህበራዊ ሚዲያ ገጻቸው ላይ ባስተላለፉት መልእክት ሳውዲ አረቢያ ከእስራኤል ጋር ያላትን ግንኙነት መደበኛ ካላደረገች ስምምነት አይኖርም የሚል አዲስ ቅድመ ሁኔታ አስቀምጠዋል። ባለሙያው ሮበርት አይንሆርን እንዳሉት ይህ ያልተጠበቀ ውሳኔ የሳውዲ ባለስልጣናትን ብቻ ሳይሆን ከፍተኛ የአሜሪካ መንግስት ባለስልጣናትም ጭምር በእጅጉ አስገርመዋል። የረዥም ጊዜ ድርድር ውጤት የሆነው ይህ የ123 ስምምነት ወይም ሴክሽን 123 አግሪመንት ከፕሬዚዳንቱ መግለጫ በኋላ የመጨረሻ ጣፈንታው ምን ሊሆን እንደሚችል እጅግ አጠራጣሪ ሆነዋል። ትራምፕ ስምምነቱ ከተፈረመ በኋላ ይህንን ቅድመ ሁኔታ ለምን እንዳመጣው ትክክለኛው ምክንያት ባይታወቅም ባለሙያው የሚከተሉትን ግምቶች አስቀምጠዋል። የትራምፕ አስተዳደር ያመጣው ስምምነት የቀድሞው የባይደን አስተዳደር ሲደራደርበት ከነበረው ያነሰ ጥብቅነት ያለው ነው የሚለው ትችቶችን ለማስቀረት ታስቦ ሊሆን ይችላል። ፕሬዚዳንቱ የፊርማ ስነ ስርዓቱ በኃይል ሚኒስትሩ መካሄዱ ቅር አሰኝቷቸው ስምምነቱ በራሳቸው ቁጥጥር ስር ለማድረግ የወሰዱት እርምጃ ሊሆን ይችላል። ሳውዲ አረቢያ አቋሟን እንደማትቀይር እያወቁ ይህንን ቅድመ ሁኔታ ወደፊት ሌሎች የፖለቲካና የኢኮኖሚ ጥቅሞችን ከሳውዲ ለማግኘት እንደ መደራደሪያ ሊጠቀሙበት አስበው ሊሆን ይችላል። ምንም እንኳን የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ እጅ አለበት ቢባልም ዋይት ሀውስ ግን ፕሬዚዳንት ውሳኔውን የወሰኑት በራሳቸው መሆኑን ገልጸዋል። አንድ ስምምነት ከተፈረመ በኋላ አዳዲስ ቅድመ ሁኔታዎችን ለማዕከል መሞከር የተለመደ ዲፕሎማሲ አሰራር እንዳልሆነ አቶ አይንሆርን ያስገነዝባሉ። ይህ አካሄድ ሌሎች ሀገራት ወደፊት ከአሜሪካ ጋር ወደ ስምምነት ለመግባት ያላቸውን አመኔታ ሊሸረሽር እንደሚችል አስጠንቅቀዋል። ምንም እንኳን በአሁኑ ወቅት ስምምነቱ አጣብቂኝ ውስጥ ቢገባም ወደ ትግበራ ከተለወጠ ግን ለሁለቱም ሀገራት ጉልህ ጠቀሜታ አለው። አሜሪካ የኒውክሌር ኢንዱስትሪዋን እንድታነቃቃና ቻይናና ሩሲያ በሳውዲ የኒውክሌር ኃይል ዘርፍ ውስጥ እንዳይገቡ ለመከላከል ይረዳታል። ሳውዲ አረቢያ በበኩሏ የኃይል ምንጮቿ እንድታሰፋና የኢኮኖሚ ልማት ግቦቿ እንድታሳካ ትልቅ ድጋፍ ይሆናታል። ሆኖም ስምምነቱ የራሱ የሆኑ ስጋቶች እንዳሉትም ተጠቁሟል። በተለይም በሳውዲ አረቢያ ውስጥ አገር በቀል የዩራኒየም ማበልጸግ ስራን ለማጥናት የ2 ዓመት ጊዜ መፈቀዱ አሜሪካ የማበልጸጊያ ቴክኖሎጂዎች እንዳይስፋፋ ስትከተለው ከነበረው የቆየ ፖሊሲ ያፈነገጠና ትልቅ ስጋት ሊፈጥር የሚችል ጉዳይ መሆኑን ባለሙያው አብራርተዋል። የእግረኛው ሚዲያ አዘጋጅ ጋዜጠኛ ተክለ ሃይማኖት አዳነና በመከላከያ ሰራዊት ልብስ አነጋጋሪ ቃለ ምልልስ የሰጠው ግለሰብ ታሰሩ። እግረኛው በተሰኘው የዩቲዩብ ቻናል የተለያዩ ግለሰቦችን ቃለ ምልልስ በማድረግ የሚታወቀው ጋዜጠኛ ተክለ ሃይማኖት አዳነ እንዲሁም የሀገር መከላከያ ሰራዊት የደንብ ልብስ በመልበስ አከራካሪ መልእክቶችን ሲያስተላልፍ የነበረው አበባየሁ ደሜ ወይም አልማየሁ በፌዴራል ፖሊስ ቁጥጥር ስር ዋሉ። የፌዴራል ፖሊስ ጋዜጠኛ ተክለ ሃይማኖትን ዛሬ በፌዴራል የመጀመሪያ ደረጃ ፍርድ ቤት አንደኛ የወንጀል ችሎት ያቀረበው ሲሆን ሐሰተኛ መረጃ በማሰራጨትና ፍትህን ለማዛባት በመሞከር ወንጀል እንደጠረጠረው ለችሎቱ አስታውቋል። ፍርድ ቤቱም የፖሊስን የክስ መዝገብ ከመረመረ በኋላ የቀረበለትን የጊዜ ቀጠሮ ጥያቄ በመቀበል ለሐምሌ 28 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። በመሆኑም አቶ ተክለ ሃይማኖት እስከ ቀጠሮው ዕለት ድረስ በማረሚያ ቤት በስር የሚቆይ ይሆናል። የጋዜጠኛው በቁጥጥር ስር መዋል መነሻ ምክንያት በውል ባይታወቅም በቅርቡ ከፊንቴክ የመኪና ማጭበርበር ጉዳይ ጋር
በተያዘ ክስ ከተመሰረተባቸው አርቲስቶች ጋር ያደረገውን ቃለ ምልልስ በሚዲያው በሁለት ክፍሎች ማሰራጨቱ ይታወሳል። በተጨማሪም የሀገር መከላከያ ሰራዊት ልብስ ለብሰው ከቀረበው ግለሰብ ጋር ያደረገው አነጋጋሪ ቃለ ምልልስ ለዚህ እስር መንስኤ ሊሆን እንደሚችል ቢገመትም ጉዳዩ ከነዚሁ ስርጭቶች ጋር ይያያዝ ሀበሻ ማረጋገጥ አልቻለም። በተያዘ ዜና በጋዜጠኛው ሚዲያ ላይ ቃለ ምልልስ የሰጠው ግለሰብም በቁጥጥር ስር መዋሉ ተገልጿል። የሀገር መከላከያ ሰራዊት አልባሳትን ያላግባብ በመጠቀም በየማህበራዊ ሚዲያው የአንድነትና የፍቅር ሀሳብ ከማስተላለፍ ይልቅ የመከፋፈል ንግግሮችና አላስፈላጊ መልእክቶችን ሲያሰራጭ የነበረው አበባየሁ ደሜ በፖሊስ ተይዟል።